ብዬ ነግሬያለሁ። ስለዚህ እኔን ነው መቀበል ያለበት፣ ልጁ ነው መቀበል ያለበት። መጽሐፍ ቅዱሳዊ ነገር የነገርኩ እኔ ነኝ፣ ልጁ ነው። ይኸው መልስልኝ። ሌላው መጽሐፍ ለምን አስፈለገ? ኢየሱስ ነው መግቢያው። ራት አስገባለች ትላለህ። መልሰህ አልኩ እኮ አዎ፣ አንተ ገድላትና ድርሳናትን ተቀብለ ለመነጋገርና ስህተቱንም እውነቱንም ለማወቅ የምትፈልግ ከሆነ መጀመሪያ ገድላትና ድርሳናትን መነጋገር፣ ማወቅ፣ መማር፣ መጠየቅ የሚችሉት እኔ ኦርቶዶክስ ነኝ አይደል? ስለዚህ ገድል መጠየቅም መከራከርም ምንም ማለትም እችላለሁ። ለምን? የእኔ መጽሐፍ ስለሆነ። አንተ ወደ ፕሮቴስታንት ቤተ እምነት ሄዳል። ሶዛት ወደ ፕሮቴስታንት ቤተ እምነት የሄድክበት ዋነኛው ምክንያት ይሄኛው ከሆነ መጀመሪያ ይሄኛውን በደንብ አድርገው የሚያስተምሩ አባቶችን ማግኘት አለብን። ይሄኛውን ገድለ ድርሳናትን አዘርዋይዝ ደምረው እኔ ወደ ፕሮቴስታንት የገባሁት በመጽሐፍ ቅዱስ በዚህ ክፍል በዚህ ምዕራፍ ስህተት አግኝቼ ነው፣ ይህንን ነገር ደግሞ እንደዚህ ብለው አስተምሮኝ ነው ብለው ይነግሯል። አየህ፣ ሁለት ነገር ነው አንተ አሁን የተሸወርከው። ሁለት ነገር፣ አንደኛ በቤት ውስጥ ቁጭ ብለህ ምን ማወቅ አለብህ? ገድላትና ድርሳናትን የሚያስተምሩ አስተማሪዎችን ማወቅ መቻል ነበረበት። ጥያቄ ካለ ኦርቶዶክስ ሆነ ኦኬ። ሁለተኛ ወደ ኦርቶዶክስማ ስለ ገድላት አያወራም። ምንድን ነው እስቲ ጥሪ አድርገናል። በገድላት ኦርቶዶክስ ይዛታ ከማያምኑ አማኛ ከሆኑ ሰዎች በገድላትና ድርሳናት ዙሪያ ላይ አንነጋገርም። አሁን እኔ ዲቤት ብጠራ በገድላት ድርሳናት ዙሪያ ላይ ዲቤት ብጠራ እችላለሁ። ለምን? አማኝ ነኝ፣ ኦርቶዶክስ ነኝ። ያልገባኝን ነገር መናገር እችላለሁ። እዚህ ጋር ማለት ነው መጠየቅ እችላለሁ። ግን መናፍቅ ሆኜ ኦርቶዶክሳዊ ከሆነ ሰው ጋር በገድላት ድርሳናት ዙሪያ ላይ መነጋገር አልችልም። ለምን? መጀመሪያ ችግሩ ምንድን ነው? መጀመሪያ በመጽሐፍ ቅዱስ አልተግባባንማ። እንግባባ። በመጽሐፍ ቅዱስ ሳንግባባ ይህንን መነጋገር አንችልም። አልተግባባንም በመጽሐፍ ቅዱስ። አየህ፣ ክርስቶስ ኢየሱስ ባስተማሩ አስተምሮ አልተግባባንም። መጽሐፍ ቅዱስ ላይ ሳንግባባ ነው ሌላ መጽሐፍ የጨመርከው? መጀመሪያ ዮኒ አንተ የዳንክበት እውነት አለ ብለህ የዳንክበት፣ ያ ደግሞ የዳንክበት እውነት መጽሐፍ ቅዱስ ነው አለ። እኔ ደግሞ እልሃለሁ፣ እኔ ኦርቶዶክሳዊ ወንድም፣ እኔ ደግሞ ምን እልሃለሁ መሰለህ? አንተ አልዳንክም እልሃለሁ። በመጽሐፍ ቅዱስ አልዳንክም፣ ስህተት ውስጥ ነው ያለኸው እልሃለሁ። በመጽሐፍ ቅዱስ ገባ? ሶዛት በመጽሐፍ ቅዱስ ሶልቭ ሳናደርግ መጽሐፍ ቅዱስ ታዲያ ከሆነ ከአንድ ጴንጤ ጋር ለምን በዛ ጉዳይ ላይ አትነጋገሩም? አልዳንክም የምትላቸው አንተ ምንም ሳታውቅ ኦርቶዶክስን ምንም ሳታውቅ ለምን ወጣ? የኦርቶዶክስን አይደለም እልህ። አሁን ለምሳሌ አልዳንክም ለምትለው ጥሪ ማድረግልህ ምንድን ነው? አንተ በመጽሐፍ ቅዱስ መጀመሪያ የራስን ነፍስ አስመልጥ። መጀመሪያ የራስን ነፍስ ስታስመልጥ ወዴት መራቅ ነው? እግዚአብሔር ነው ያገናኝን። ወዴት መሸሽ ነው? ደምዬ እግዚአብሔር ነው ያገናኝ። ስማኝ፣ መጀመሪያ ደምዬማ ብራዘር ልስን ቱ ሚ። እኔ አሁን አልከኝ አይደለ? ማርያምን አልከኝ እኮ ማርያምን ትቀጥላለህ። አንተ ማርያምን እኔ ኢየሱስን ነው የምልህ። እኔ ኢየሱስ ነው የሚያድነኝ። ስማኝ፣ አንተ ኢየሱስን ነው የምልህ። እሺ አባቢ ኦርቶዶክስን በመጽሐፍ ቅዱስ ስህተቷን ሳታቅ አንተ በኦርቶዶክስ ሆነ የዘላለም ሕይወት ታጣለህ የተባልክበትን የመጽሐፍ ቅዱስ ክፍል ሳታውቅ ለምን ሙቭ አደረግ? ሳታውቅ አየህ። እኔ አሁን መጀመሪያ ኢየሱስ ሲባል ኢየሱስ የሚባል ደሙ የሚፈላማ ህብረተሰብ ያለበት በኢየሱስ ያምናል ትለኛለን። እኔ ልንገርህ እያልኩ እኮ ነው። ኮመንቱን ክፈቱት ኮመንቱን። እኔ ልንገርህ መሳደብ ይችላሉ። ኧረ ጣጣ የለውም። ምነው ደበራቸው? ኮመንቱ ኦርቶዶክስ የምናውቀው አይደል እንደ እኔም ጨምሮ ነበርኩ እኮ። መድኃኒታችን ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉሥ ነው። መዳን በሌላ በማንም የለም። እንድንበዘን ከሰማይ የተሰጠን ይህ ነው። አንድ በል ታንኪዩ። እሱን ካልከኝ በኋላ ሌላ የምትጨምርብኝ ነገር ምንድን ነው? መጀመሪያ መጽሐፍ ቅዱስ ላይ መግባባት አለብን። ይሄኛው ስለዚህኛው ልናወራ አልከኝ እኮ ተስማማኝ። እኔ እኮ ይሄ አሁን ያልከኝ አልከኝ አይደለ? ሌላ ማንም የለም፣ መዳን በክርስቶስ ብቻ ነው አልከኝ። ተስማማን። ልዩነታችን ምንድን ነው? ተስማማን እኮ አም ጉድ። እሺ ተስማማን። አሁን አንተ በመጽሐፍ ቅዱስ ኦርቶዶክስ ስህተት እንደሌለባት ካመንክ
ስህተት እንደሌባ ካመቅ ምንድነው ቀጣይ የምታደርገው መሰለህ? ምንድነው የምታደርገው መሰለህ? መቼ አልኩኝ አትልማ። በክርስቶስ ብቻ አታበቃም። ኦርቶዶክስ ከመጽሐፍ ቅዱስ ንገረኝ። አታበቃም በክርስቶስ ብቻ። ከመጽሐፍ ቅዱስ ንገረኝ ነው እኮ ምን። አሁን ከመጽሐፍ ቅዱስ ልንገርህ። እሺ መጽሐፍ ቅዱስ ስንት ታቦት ነው ያለው? መጽሐፍ ቅዱስ ነው የሚናገረው። መጽሐፍ ቅዱስ ስንት ታቦት አለው? ኦርቶዶክስ ተዋህዶ ቤተክርስቲያን ሰማይ በደንብ ስህተቷን ነው አይደል የጠየቀኝ? ስንት ታቦት አለ? መልስልህ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የብሉይ ኪዳን ታቦት የላትም። የመጀመሪያ እሺ፣ የብሉይ ኪዳን ታቦት የላትም። የመጀመሪያ ምነግርህ አየህ፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አሁን ያላት ታቦት መጀመሪያ የላትም። አክሱም ላይ የላትም። አክሱም ላይ የለም የሙሴ ታቦት። ይሄኛው የአክሱሙ ታቦት የተባለው ምን የሌለበት መሰለህ? ቅዱስ ቁርባን የማይካፈሉበት እንደዚህ እንደ አዲስ ኪዳን ታቦት ቅዱስ ቁርባን የማይፈተትበት ገባ። ማንም ቄስ ሄዶ እዛ ቦታ ላይ የማይቀድስበት ዝም ብሎ የተቀመጠ ነው። ገባ። ዝም ብሎ የተቀመጠ ነው እንጂ ምንም አይነት ስርዓት የማይካሄድበት ነው። ምንም አይነት ስርዓት አይካሄድም። ለበዓሉ ድምቀት የተቀመጠ ዝም ብሎ የተቀመጠ ነው። እሱ የምታገኘው እዛ ትግራይ አክሱም ውስጥ የምታገኘው አለ። ተቀምጧል። ግን ምንም አይነት ካህናት እዛ ቦታ ላይ አያስቀድሱም። ምንም አይነት ነገር አይደረግበትም። ምን ሊያደርጉት ነው ያስቀመጡት? አለ ነው የሚባለው። ኢትዮጵያ አለ አይደል? አሁን ለምሳሌ ክል የሉሲ አጽም አላለም ኢትዮጵያ ውስጥ ኤግዚቢሽን አላለም። አጽምና የእግዚአብሔር ቃል ምን አገናኘው? የብሉይ ኪዳን ታቦት ለኦርቶዶክስ ተዋህዶ ቤተክርስቲያን የብሉይ ኪዳን ታቦት ለኦርቶዶክስ ተዋህዶ ቤተክርስቲያን ምንም አይነት አገልግሎት እየሰጠ አይደለም። ሌሎቹ ታቦቶች ከየት እንደመጡ ሌላው ታቦት አሁን የአዲስ ኪዳን ታቦቱ ያለው መፈተቻ ነው። ቅዱስ ቁርባን የሚፈተትበት የሚዘጋጅበት ነው። ገባረ? ያ ቅዱስ ቁርባን የሚዘጋጅበት የሚፈተትበት የብሉይ ኪዳን የሆነ ታቦት አይደለም። ገባር? አይደለም ይሄ። ስለዚህ ሰው በየመንገዱ ይዞት የሚወጣው እሱ አይደለም። በሰው ስሞች የሚሰጠው እሱ አይደለም። የሁሉም ታቦት ስም የተቀረጸው አልፋና ኦሜጋ በሚል የተቀረጸው የመድኃኒታችን የኢየሱስ ክርስቶስ ስም ነው ያለበት። ሁሉም ታቦት ላይ አንድ ነው። ታቦቱ አንድ ነው። ውሸት ነው። የዋሻኝ ስማኝ አትለኝ። ውሸት ተክለ ሃይማኖት የሚል ታቦት የተክለ ሃይማኖት ስም ነው ያለው። ሰማኝ አዳም አንተ ልንገር ላስረዳህ እኮ ስሙን እኮ ላስረዳህ እኮ ነው። አንድ ታቦት ነው ያለን እኛ 44 ታቦት የለንም። የሆነ ኦርቶዶክስ ሆኜ ነው የምነግርህ። 44 ታቦት አለኝ የሚል አንድ ኦርቶዶክሳዊ መምህር ሊመጣ አይችልም። ያለን ታቦት አንድ ታቦት ነው። አልፋና ኦሜጋ የእግዚአብሔር ስም ያለበት የጌታችን የመድኃኒታችን የኢየሱስ ስም ያለበት ሌላ የለንም። አንድ ታቦት ነው ያለን። ገባ? ይሄ ታቦት ምንድን ነው? ይሄ ታቦት ምንድን ነው? ቅድም እንዳልኩ መፈተቻ ነው። ቅዱስ ቁርባን የሚፈተትበት ነው። ሌላ ነገር የለውም። ገባ? እንደ ብሉይ ኪዳን አይነት የሆነ ታቦት አይደለም ያለን ይሄ ነው። በታቦት ዙሪያ ያለ መልስ ይሄ ነው። ከዛ ይሄ እንግዲህ መፈተቻ አልከኝ። እኔ እኮ አዳምጥኩ። መፈተቻ ነው፣ የብሉይ ኪዳን ታቦት አይደለም። ተስማማን። ታዲያ በአናታቸው ተሸክመውት የሚዞሩት ምንድን ነው? አሁን ከዚህ በኋላ ስትናገር እኔ ቤተ እምነቴ ስለሆነ ገባ ስትናገር ቃላቶችን ትጠቀማለህ። በምን ላድርግ? በአናታቸው ተሸክመው ምን ቃላቱን አሁን መልስ ይመለስልህ ወደ መሳደብ ጀመርክ። አሁን የቀለሜ ስታይል የጎዳ አሁን ቀለሜ የጎዳ እዚህ ጋር ነው። በቃ ቀለሜ የጎዳ እዚህ ጋር ነው። አያረ ቀለሜ የጎዳ እዚህ ጋር ነው። ጎዳ ቀለሜ እኔ በትክክል እያስረዳው እውነቱ እየገባ ስትመጣ መሳደብ ጀመርክ። ጴንጤ እውነቱ እየገባው ሲመጣ ምን ማድረግ ይጀምራል መሰላችሁ? መሳደብ ይጀምራል። አያችሁ፣ ምን የመሰለ ትምህርት ነው እየነገርኩት ያለሁት። ምን የመሰለ ኦርቶዶክሳዊ የሆነ ትምህርት። እነ ቀለሜ በዚህ ቤተክርስቲያን ላይ የተናገሩት ውሸት የሆነ ነገር ነው የነገርኳቸው። ውሸት። አየህ፣ መሳደብ ውስጥና ህዝቡን ሞክ ማድረግ አለ የሚጠበቅብን። ለምንድን ነው የነቀሉኝ? ምን ነዋ ቃላቶችን ተጠቀም። ኑሐሚን አሁን ያስገባቸው አንተ ንገረኝሽ። አንተ በምትለው እኔ ቤተ እምነቴ እስከሆነ ድረስ በተአምር መሳደባችን ምኑ ነው ስድብ? አዎ ስድቡ ምንድን ነው? ቢያንስ ክብር ሊሰጥ ይገባል። አነጋገርን ማስተካከል መቻል አለብን። እሺ አንተ ንገረኝ፣ ምን እንደሆነ ቋንቋውን ንገረኝ አንተ። እሺ ስማኝ። እሺ አሁን ስታቀምጠኝ ታቦታቱ በደብር ቦታ ላይ
በሚነግሱበት ሰዓት ይዘው የሚወጡ ካህናት አሉ። ታቦታቱን ይዘው የሚወጡ ካህናት አሉ። ቃላቱ በዚህ ልክ መናገር መቻል አለብን። አየህ፣ ለምን ሞክ የሚያደርግ ንግግር ስለሆነ ማለት ነው። አንተ በዚህ ልክ የማትናገር ከሆነ እሺ ይዘውት የሚሄዱት ብለህ ነው መናገር። ተሸክሞ ስትል ሌላው የሆነ ተሸክሞ የሚባል ወርድ በራሱ ሳይፈልጉት ተጨንቀው ተገደው አስገድዷቸው የተደረገ የሚመስልን ወርድ ነው የሚወስደው። አንተ ለመማር ከሆነ የመጣኸው ቤተክርስቲያን የምታስተምሩ ለምን እኔ ከምንፍቅና ዓለም ውስጥ ስወጣ እኮ እንደዚህ አይነት ጥያቄዎች እኮ ሳልጠይቅ ቀርቼ አይደለም። በገድላት ድርሳናት ዙሪያ ላይ ሳልጠይቅ ቀርቼ አይደለም። ሁሉንም ነገር ጠይቄ ተረድቼ አንብቤ አውቄ ነው የገባሁት። ዮኒ አንተ በአንድ ቃል ነው የወጣኸው። አቡነ ገብርኤል ናቸው መሰለኝ አንተን ወደ ጴንጤነት እንድትቀይር ያደረጉ እሳቸው ነው። እሳቸው ግን አሁን ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ናቸው። አንተ ወደዛ የሄድክባቸው ሰውዬ ማለት ነው። ቀለሜ አልጠራህም። እሳቸው የተናገሩበት ሞቲቫቸውን አልተረዳህም። የተናገሩበት ሞቲቫቸው ቤዛነት የሚለው ሞቲቫቸው ነው። ክርስቶስ ኢየሱስ የዓለም ቤዛ ነው፣ ድንግል ማርያም ከዚህ በኋላ ቤዛ አይደለችም ያሉበት ሞቲቭ እንደ ክርስቶስ አይነት ቤዛነት የላትም ለማለት ነው። የድንግል ማርያም ቤዛነት እንደ ክርስቶስ አይደለም። የድንግል ማርያም ቤዛነት ምትክ የሆነች የማን ምትክ? የሔዋን ምትክ የሆነች ቤዛነት ነው ብለው ደግሞ ድጋሚ ያስተማሩትን ትምህርት አልሰማህም። በዛ ነው የወጣው። ሁለት በቤተ ክርስቲያን ዘንድ አሁንም መጠየቅ ያለብህ አሳዩኝ በላቸው። አሳዩኝ በላቸው። ይኸው ማርያምን አሳዩኝ በላቸውን። በተመሳሳይ መልኩ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ዮኒ ከመጽሐፍ ቅዱስ ይህንን ስለምታስተምር ዛሬ የማወራው ነገር ይኖራል። አንተ እኮ እኔ አንድ አታስተነፍተኝ። አንድ ሰከንድ ሳውራ አፌን ትለኛለህ፣ አንድ ሰከንድ ሳውራ አፌን ትለኛለህ። በየት በኩል እንትን እንዳትሉ ስህተት ውስጥ እንዳገባ በየት በኩል አሁን ለምሳሌ በመስቀሉ ራሱ ብንሄድ መስቀሉ እኔ አሁን እነግርሃለሁ እንጨት ነው። ለአታንብብ በእናትህ እየጻፉልን እንደሆነ እኮ ይገባኛል። አረ ጌታ ምስክር የጻፍልኝ የለም። ቪዲዮ ክፈት። ይኸው እንዴ በቪዲዮ ነው ማውራት። በቪዲዮ አስዩም ከማውራት ብራት ይኸው በቪዲዮ ጣ እኔ እኮ ይኸው ቅብርር ብዬ በቪዲዮ ነው የማውጣው። አሁን በቪዲዮ አሁን ልክ ነው የሚጻፍ የለም። ኦኬ ስለዚህ አሁንም እኔ መስቀሉ ላይ ያለው ጌታ እንጂ የሚያድነኝ መስቀል እንጨት አያድነኝም እልሃለሁ። መስቀል እንጨት ነው ብል መጽሐፍ ቅዱሳዊ ስለሆነ እንጓጓ እንዳትልብኝ መብቴ ነው። መጽሐፍ ቅዱስ ላይ ባለው ነው የማወራው። መጽሐፍ ቅዱስ እንጨት ቀርቶ የፈለግኩትም ብለው የመጽሐፍ ቅዱስ ስለሆነ ሃይማኖቴ ብለህ ጓገጭ እንዳትል። ምክንያቱም እንጨት አያድነኝም እልሃለሁ። እኔ አሁን ለምሳሌ እንጨት ኢዝ ነፈን በዚህ ላይ የምትለዋል አንተ። በዚህ ላይ የመስቀሉ ትርጉም አንተ እንጨቱ ነው ብለህ ነው የምትነግረኝ? እኔ ንገራ አሁንም እኛ ኦርቶዶክሳውያን እንጨት አድኖንም ሊያድነንም አይችልም። በተአምር አይችልም። ይዞትም የሚዞረውስ ማን ነው? ቴንኪው ይሄ መጽሐፍ ቅዱሳዊ ነው። ምንድነው? ለምሳሌ ያክል እስራኤሎች ዘጸአት ላይ እስራኤሎች ከግብፅ ሊወጡ ሲሉ እግዚአብሔር አምላክ አንድ ነገር ነገራቸው። ምን ብሎ ነገራቸው? የሞት መልአክ ወደ እናንተ ዘንድ በመጣ ሰዓት በኩር የሆኑ ልጆች የግብፅ ልጆች ምን ይላል? ይገድላል። እና እናንተ አላቸው እናንተ የበግ ደም ጉበናችሁን በጉበኑ ላይ ቀቡት። ይህን ደም ባየ ሰዓት ይህ የሞት መልአክ ቤቱን አልፎት ይሄዳል የሚል ኪዳን ገብቶላቸዋል። ስለዚህ ያ የሞት መልአክ መጥቶ የግብፅን የበኩር ልጆችን ሲገድል ደም እያየ ነው የገደላቸው። ደም የሌለበት ቦታ ይገባና በኩራቸውን ይገላል። ኦኬ፣ ከዚህ ጋር ምን ያገናኘዋል? ምልክት የሚለው ቃል ያገናኘዋል። እኔ መስቀል አድርጌያለሁ እዚህ ጋር አለ። ይሄን መስቀል አድርጌያለሁ። እኔ ይሄ መስቀል አድርጌ በተለያየ ኃጢአት ውስጥ ዝሙት ውስጥ የተለያየ እግዚአብሔርን ደስ የማያሰኝ ስራ እየሰራሁኝ እግዚአብሔርን ክጄ ኢየሱስ ክርስቶስን ክጄ መስቀሉ አንገቴ ላይ ቢሆን ይሄ መስቀል አያድነኝም። ሰማኝ። ይሄ መስቀል እኔ ላይ ሳደርገው ብዙ ኦርቶዶክሳውያን እዚህ ይሄ መስቀል ሲያደርጉት ምን እያሳዩ ነው? ምልክት እያሳዩ ነው። ምን? የኢየሱስ ክርስቶስ በቀራኔው መስቀል ላይ መሰቀሉን፣ ስለ ሰው ልጆች ኃጢአት መሰቀሉን እያስተማሩበት ነው። ሶዛት አንድ ቀን
ደምረው ከዚህ ኃጢአት ልምምድ ውስጥ እላዩ ላይ ባንጠለጠለው መስቀል እንደገና ልቡ ተሰብሮ ወደ ንስሐ አባቱ ይቀርብና ንስሐ ገብቶ ቀኖናውን ተቀብሎ እንደገና ሌብሉን ይቀጥላል እንጂ ይሄ መስቀል በራሱ ኃጢአተኛ ሆኜ አያድነኝም። ማስተማሪያ ምልክት ነው። በቀራኒው በተሰቀለው ኢየሱስ ክርስቶስ ይሄ ምልክት ነው እንጂ አዳኝ አይደለም። ወንድም ጥሩ። ከዛ አለፋ ከዛ እንዳለፈ ልንገርህ፣ መስቀሉን ይዞ እያሳለመ ምንም ያደርጋለ ሰይጣን አወጣለሁ በመስቀሉ የሚልም አለ። እሱንስ ምን ትለዋለህ? ዘግበኝ። እሺ፣ በውሃ ሰይጣን ይወጣል? በውሃ እዛው እናንተ በውሃ ሰይጣን ይወጣል? ውሃ እንዴ? መጽሐፍ ቅዱስ እኮ ይናገራል። ኢየሱስ ክርስቶስ ልነግርህ ነው። መጽሐፍ ቅዱስ የሚለውን ምን ይል መሰለ? አንዴ አስቸግራቸው ደቀ መዛሙርቶቹ ምን የአጋንንት አልወጣ ብሏቸው ማለት ነው። ግን ምን አላቸው? ከዛ በኋላ ኢየሱስ ክርስቶስ ምን አለ? ኢየሱስ ክርስቶስ ይሄኛው በምንድን ነው ያለው? በጾምና በጸሎት አላቸው። ታንክ ዩ። በጾምና በጸሎት አላቸው። እናንተ ቸርች ላይ በውሃ እየረጫችሁ ዘይት እየተቀባ ሰይጣን ለምን ነው የሚወጣው? ለምን ነው ዘይት እየተቀባ ውሃ እየተረጨ የሚወጣው? እንደዛ ከሆነ ለምን እንደዛ የሚደረግ? በጣም ጥሩ። ለምን እንደዛ ይደረጋል አልከኝ አይደለ? በጣም ጥሩ። በማስም ይሄ ነው ጨዋታው። አየህ፣ በማስም መልስልኝ። እሺ፣ በኢየሱስ ክርስቶስ ስም ተባረክልኝ። ኦኬ፣ ያንተዎቹስ መስቀል ይዘው ቆይ እኔን መለስክልኝ። ዋናው ምልክቶችን ትቀበላለህ። ቆይ መስቀል አልያዘም ይሄ ሰው፣ ምንም አልያዘም። በኢየሱስ ክርስቶስ በተጸለየበት ውሃም ሊሆን ይችላል፣ አኖይተድም ዘይት ሊሆን ይችላል። እሱን እየጸለየ አንድ ሰው ላይ አስቀመጠ። እግሩን ቀባው፣ እጁን ቀባው፣ አይኑን ቀባው። በኢየሱስ ክርስቶስም ለማውጣት ያንን ጸሎት አደረገ። አሁን መጽሐፍ ቅዱስ ላይ በእናንተ ጋር እንምጣ። ልጨርሳ አባት በእናንተ ጋር ስንመጣ ደግሞ መስቀሉን ይዞ በፈለገው ስም አወጣለሁ ብሎ ይላል። በፈለገው የኢየሱስ ስም የለበትም። ልመልስልህና የጳውሎስ ጨርቅ ጥላቸው አጋንንትን ያስወጣ ነበራ። አጋንንትን ያስወጣ ነበረ። ትክክል። ጨርቃቸውን እየቆረጡ ይወስዱና ደዊ ባለባቸውና አጋንንት ባለባቸው ቀን ሲያሳርፉ ያ ነገር ጮሆ ይወጣ ነበር ይላል። ለቋቸውና ይወጣ ነበር፣ ይድኑም ነበር፣ ይፈወሱም ነበር ይላል። ተባረክ። ትክክል። ታንኪዩ። ስም ጠቅሷል፣ እዛ ጋር ስም ጠቅሷል። ደቀ መዝሙር በኢየሱስ ስም እያሉ ነበር አስቀመጡ የሚለው አይልም። እኔም ደግሞ ልመልሳ። እኔ የጠየቀኝ አይደለ? ጠይቋለሁ ብለኝ አልተጻፈም። እሺ፣ ተባረክ። በጣም ጥሩ። ልቀጥል። እሱ ቀጥልና መልሳለሁ። ደስ ይላል። ይሄማ የምፈልገው እነዚህ ሰዎች ለነዛ በታመሙ ሰዎች ላይ እና አጋንንት ባለባቸው ሰዎች ላይ ጨርቁን ይዘው ሄደው በኢየሱስ ስም እያሉ አያደርጉም ነበረ። ለምን? ጨርቁ ላይ ምን ስላለ? ኪዳን ስላለ ብቻ ኪዳን ስላለ ምን ያደርጋሉ? እንደዛ እያደረጉ ያስወጣሉ። ምኑ ላይ? ጨርቁ ላይ ኪዳን እያለ እንደዛ ካደረገ እግዚአብሔርን ያገለገሉ የተሰዉ ሰዎች ላይ የእግዚአብሔር ኪዳን የለባቸውም ብለህ ታስባለህ? አንድ በእነሱ ኪዳን ጨርቅ ከፈወሰ በተክለ ሃይማኖትን ስጠራ እኮ ማን ነው? የእግዚአብሔር ስም እንደምጠራ ወቅ፣ የክርስቶስ ስም እንደምጠራ ወቅ። ጨርቅ ፈውሶ የተክለ ሃይማኖት ስም እንዴት ነው የማይፈውሰው? ጨርቅ ፈውሶ። አሁን የኔ ተራ ነው። ታዳምጠኛለህ? ማብራደር አዳመጥኩ። ይኸውልህ፣ አየህ ልዩነቱ እዚህ ጋር ነው እኮ። አስረዳኝ። ልነግርህ እኮ ነው። ጨርቅ ከፈወሰ ለምንድን ነው እዚህ ጋር በቅዱሳን ስም ፈውስ የማይሆነው? ጨርቅ ከፈወሰ ትክክል። ምን ሆነ መሰለህ? በቅድስና እያሉ ደቀ መዝሙር አድርጎ በሾማቸው ጊዜ በስሙ ብዙ ታምራትን እንደሚሰሩ ጌታ ኢየሱስ ክርስቶስ ሰጥቷቸዋል። ይህን ቅድስና በጨርቁ የፈወሱት በምን መሰለህ? ምን እያለ ነው? በህይወት እያለ ነው። ማብራዘር በህይወት እያለ ጨርቁ ይወጣለው። ልነግርህ ነው። ጳውሎስ አጠገቡ ነው። እኔ
ሀሳብን አስጨረስኩ አይደል? አዎ ጳውሎስ በህይወት እያለ ክርስቶስም እኮ አድርጓል። አንዱ 12 ዓመት ሙሉ ደም የደማት ሴት የክርስቶስን ጨርቅ ነክታ ወዲያው ከ12 ዓመት ደሟ ምን ሆናለች? ድናለች። ለአንዳላ እነሱንም ይሄ ጨርቅ ተቀዷል። ፓፓ ያንተን ምልክት ላሳይ። ገባኝ እኮ ምልክት። ኧረ እኔ ህፃን ልጅ አይደለም። ይሄ ጨርቅ ከጳውሎስ ላይ ተቀደደ። የጳውሎስ ስጋ ስማኝ፣ የጳውሎስ ስጋ አብሮት አይደለም። የጳውሎስ አካል አብሮት አይደለም። ጨርቁ ብቻውን ነው። ጨርቁ ብቻውን ነው አይደል? ጨርቁ ብቻውን ነው። ይሄ ጨርቅ ምን አለው? ኪዳን አለው አይደል? ኪዳን ስላለው አጋንንትን አስወጣ። ይሄ ጨርቅ ስላለው ታንኪዩ ማ ጳውሎስ በህይወት ነበረ ወይስ አልነበረም ነው የኔ ጥያቄ። የለም በአካል የለም እኮ ጳውሎስ በአካል ገባኝ። አንተ ያልከው የኔን ጥያቄ መልስልኝ። ያንተን አይደለም እያልኩ ያልኩ የኔን ጥያቄ ጳውሎስ ጨርቁ በሚፈውስበት ጊዜ የጳውሎስ ጨርቅ ተቆርጦ በሚፈውስበት ጊዜ ጳውሎስ በህይወት አለ ወይስ የለም ነው ማብራ። ይሄ ጨርቅ ከጳውሎስ ወሰድኩኝ። ጳውሎስ በህይወት አለ። ይሄ ጨርቅ ከጳውሎስ ወሰድኩኝ። ጳውሎስ ገሊላ እያስተማረ ነው። ጳውሎስ ገሊላ እያስተማረ ነው። እኔ የቆሮንቶስ ሰው ነኝ። ቆሮንቶስ ሄጄ ቆሮንቶስ ለታመመ ወንድሜ ወይ አጋንንት ላለበት ወንድሜ ከገሊላ ቆሮንቶስ ድረስ ሲሄድ ይሄ ጨርቅ ፈወሰ። ጨርቁ ነው የፈወሰው? ጳውሎስ ነው የፈወሰው? የጳውሎስ ጌታ ኢየሱስ ነው የፈወሰው። ናይስ ዮኒ ማኛ አየህ፣ እዚህ ጨርቅ ላይ ማን ነው የሚታየው? ኢየሱስ ክርስቶስ ነው የሚታየው። በተክለ ሃይማኖትም የሚታየው ኢየሱስ ክርስቶስ ነው። አየህ፣ ያለ ኢየሱስ ክርስቶስ አይታየም። እዚህ ጋር እኮ ተግባባን። ኢየሱስ ነው። ኦኬ። አሁን የኔ ጥያቄ ምን መሰለ? ጳውሎስ አልፏል አይደለ? የጳውሎስን ጨርቅ ቆይ ገሊላና ቆሮንቶስ ተንፍሳ ገባኝ። ገሊላና ቆሮንቶስ አልኳ። ይህንን አነጻጽርልኛ እንዴ? እሺ አላነጻጽርልን። እሺ ላነጻጽርልህ። ቀለለ ማነጻጽርልህ የቱ ጋር መሰለ? የኢየሱስ ክርስቶስን ጨርቅ ነክታ አንድ ሴት ድናለች አልዳነችም? ምን አገናኘው? አሁን ከምናወራው ጋር እኮ አይገናኝም። መልሱን ብቻ ነው የጠየቁ። ኖ አይገናኝም። አሁን የምናወራው ምንድነው መሰለ? ጨርቁ ድናለች አልዳነችም? ድናለች። ኦኬ ድናለች። ተባረክ። በቃ እሷን ነው የፈለከው። ድናለች። ከዛ ደግሞ ምን ሆነ መሰለ? ክርስቶስን ደበደቡትና ያንን ጨርቁ ወስደው ዕጣ ተጣጣሉበት ሊወስዱት። እነዛን ሰዎች ያ ጨርቅ አዳናቸው? ብራዘር ቀስ አድርገህ መልስልኝ። አይደለም የሆነ ማርያምን ነው የምልህ። ማርያምን እኔን ግራ ይግባኝ ብራዘር፣ እኔን ግራ ግብት ይበለኝ። አይገናኝም። ለመሰለህ የማይገናኝ ነው አይደለም። አይዞህ ደምዬ አይዞህ። እኔ እያወራሁ ያለሁት እኔ እየነገርኩ ያለሁት እርቅ እያወራን መስሎኝ። አዳምጠኛ። አሁን የኢየሱስ ክርስቶስን ጨርቅ ስለቀዳደዱት ተፈወሱ ልል ነው እንዴ? መጽሐፍ ቅዱስ እኮ ተፈወሱ አይልም እኮ ጨርቁን ገባረ። እኔ ግን የማወራክ ምንድነው የምነግርህ ነገር የጳውሎስ ጨርቅ ለምሳሌ ያክል የጳውሎስን ጨርቅ እዚህ ኢትዮጵያ ነው ያገኘሁት አይደል? ጳውሎስ ያለው ኢትዮጵያ ነው። አሜሪካን ሀገር ሄጄ አንተ ላይ ያለውን አጋንንት ይህን ጨርቅ አስነክቼ አስወጣሁልህ። ቅድምን ብለህ መለስክልኝ። ጨርቁ ሳይሆን ጳውሎስም ሳይሆን እዚህ ጨርቅ ላይ ጌታ ስላለ ነው የፈወሳቸው አልክ። ቴንኪው። ተክለ ሃይማኖት ስም ላይ ማን እንዳለ ልንገርህ፣ ኢየሱስ ክርስቶስ መድኃኒታችን ነው ያለው። ሰምተኛል። በተክለ ሃይማኖት ስም ስንል አሁን ጉንጫ አልፋ ነው። ሌላ እኔ ደግሞ ልጠይቀህ፣ በቃ ይሄን ካልተቀበልክ ደግሞ አልመለስም። እንደ አንተ የፈለግከውን ብለህ እኔ መመለስ አልችልም። በኦርቶዶክስ አብዛኛው ስለ ማርያም እንጂ ስለ ክርስቶስ አይደለም ሲማ ወንጌል እየተሰበክን ያደግ ነው። ምንድን ነው ምናው ኢየሱስም ብሎ እኮ የሚምልልህ አታመጣም ማርያምን ብሎ እንጂ አንተን ጨምሮ ማርያምን የሚል እንጂ ኢየሱስን የሚል የለም እኮ። የኢየሱስም እኮ ጠፋብህ። አንተ ራሱ ጠፋብህ። ጌታ ንገር አባቤ፣ ችግር የለውም ንገረኝ። አንተ ራሱ ጠፋብህ። ኢየሱስ ክርስቶስ የኔ አዳኝ
የኔ ጌታ፣ የኔ ወዳጅ፣ የነገስታት ንጉሥ ኢየሱስ ክርስቶስ የምንወደው አልፋና ኦሜጋ የሆነ እኔን ለማዳን ክብሩን ዝቅ አድርጎ የመጣ የባሪያ መልክ ይዞ ያለ የተሰቀለ የሞተ በሶስተኛው ቀን የተነሳ ፍቅርን የሰጠኝ ኢየሱስ ክርስቶስን እንደ ኦርቶዶክስ የሚሰብካት የሚናገረው የለም። እንደ ኢየሱስ ክርስቶስ ድንግል ማርያም እንኳን እንደ ኢየሱስ ክርስቶስ እኛ አንናገራትም። እንደውም ማለት ነው ምነግርህ አንናገራትም። እኛ የኢየሱስ ክርስቶስ ፍቅር ከሁሉም በላይ ነው ያደርገን። ልንገርህ፣ የኢየሱስ ፍቅር ስለገባን ነው እኛ ጫካ ውስጥ የምንገባው። የኢየሱስ ክርስቶስ ፍቅር ስለገባን ነው ሰው ብዙ ቦታ የሚሄደው። ማርያምን ነው የምልህ ይሁንዬ፣ እኛ ለድንግል ማርያም የምንሰጠው ቦታና ለኢየሱስ ክርስቶስ የምንሰጠው ቦታ አንድ አይደለም። ለኢየሱስ ክርስቶስ ትልቅ ቦታ ነው የምንሰጠው። እውነቴን ነው የምነግርህ ይሁን፣ እውነቴን ነው የምነግርህ። ትልቅ ቦታ ነው የምንሰጠው። እኛ ያለ ኢየሱስ ክርስቶስ መዳን አንችልም። ምናልባት ማለታትን ዘግበኛል አንተ የምታወራው እኔማ ጋር የማርያምን የምታወራት እንጂ ኢየሱስን የምትል ኦርቶዶክስ የለችም። መዝሙርን አምጣልኝ። እኔ መዝሙር የማርያም ነው ያለው ወይስ ኢየሱስ? እኔ የፈለግከውን ኦርቶዶክሳዊ አስገባና እኛ ማርያምን ከኢየሱስ እናስበልጣታለን የሚል ኦርቶዶክሳዊ ካለ እኔ ነው የምሞግተው። እኔ ይኸውልህ ጥሩ በአፍማ ምን መሰል በአፍማ አልልም ይላል። እኔ ተግባር ነው የማየው። ክርስቶስ ደግሞ በተግባር እንጂ በአፍ አይደለም። በአፍማ ምን ሆነ መሰለ፣ ጴጥሮስ ኢየሱስ ክርስቶስ ባህር ላይ ሲሄድ አይቶ ተደንቆ ግራ ተጋብተው ኢየሱስ ልምጣ አለው፣ ና አለው። መሄድ ጀመረ። ዝም ብሎ መሄድ ጀመረ። በቃ ምንም እምነቱ። ከዛ በኋላ ወጀቡን አየው። ወጀቡን ሳይ ደነገጠና መስመጥ ጀመረ። ከዛ በኋላ ምን አድርጎ አወጣው? እጁን ጨብጦ አንተ እምነት የጎደለ ብሎ አውጥቶ ወደ ታንኳው ገባ። አይገናኝም። ላገናኝልህ ነዋ። እኔ እንዴት አድርጌ እንደማገናኘው ልዘግባ። ማርያም ደምሽ አይናችን ናት ማርያም። መዝሙር በሙሉ የሚዘመረው የሚሸበረቀው ሁሉ ነገር የሚሆነው ለማርያም እንጂ ለክርስቶስ ነው። ኧረ በጌታ ማራቃትን ወርቱ ከስር መሲ ብርጅስቶናች ልንገርህ አለ። እኔ ስነግርህ መሲ ብርጅስቶንን ፊት ለፊት አንቺ እኮ ማርያም እንደዚህ የምቃወማት ሰው ነበርኩኝ። ዛሬ ግን ስለ ድንግል ማርያም ገብቶኝ ነው ማወራክ። የገባኝ ነገር ምን ልንገርህ አይደለም። ድንግል ማርያምን ስናነሳ ልጇን አለማንሳት አንችልም። ድንግል ማርያም በልጇ ኃይል፣ በልጇ ቅባት፣ በልጇ ጸጋ፣ በልጇ ሁሉ ነገር ነው የምታደርግልን። ያለ ኢየሱስ ክርስቶስ ድንግል ማርያም ብቻዋን ማድረግ አትችልም። ድንግል ማርያም ለእኔ ምንም ነገር ማድረግ የምትችለው በልጇ በተሰጣት ኃይል ነው። ባገኘችው ኃይል ነው። በተሰጣት ጸጋ ነው። ለምን ላንብብልህ? አንድ ጥያቄ ልጠይቅ። ላንብብልህ? በመረጃ ማነብልህ። ይኸውልህ እንደዚህ ይላል። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነች ዮሴፍ ሉቃስ ላይ ምናልባት ለሌሎቻችሁ ሉቃስ 1 ላይ ነው የሚያነባው። የኦርቶዶክስ ብዙ ወንጌሉ ጠቅሱ ስለማያውቀው አሁን ፖለቲካ አትስራ። ፖለቲካ ሳይሆን ጥቅስማ ብራዘር በቃ ላስ ካም ዳውን ትላለህ። በእንግሊዝኛ ካም ዳውን በይ። መልአኩ ወደ እርሷ ገብቶ ደስ ይበልሽ አላት። ተመልከት፣ ደስ ይበልሽ አላት። ከዛስ ጸጋ የሞላብሽ ሆይ አላት። ጸጋ ከማን ነው የሚሰጠው? ዮኒ ከማን ነው የሚሰጠው ጸጋ? አጭር ማንም አይሰጥም። የጌታ ጸጋ ስለ ጸጋ ኢየሱስ ነው የሚሰጠው። የጌታ ጸጋ፣ የእግዚአብሔር ጸጋ ሁሉም ማድረግ ይችላል አይችልም? ሁሉን አይችልም። የእግዚአብሔር ጸጋ ሁሉን ማድረግ አይችልም። ሁሉን አይችልም። እግዚአብሔር የሚሰጠው ጸጋ ልነግርህ ነው። ጸጋው የማን ነው? አየከኝ አይደል? እኔ አይደል መመልሰው። እግዚአብሔር የሚሰጠው ጸጋ የተለያየ ነው። አሁን ለምሳሌ አንተ ሁሉን ማድረግ ይችላል አልክ፣ አይችልም። ለምሳሌ ለቅድስት ድንግል ማርያም የተሰጣት ጸጋ ክርስቶስን እንድትወልድ ነው። ሌላው የተሰጣው ጸጋ፣ ሌላ ሴት የተሰጣት ጸጋ ክርስቶስን ልውለድ ብትል ጠየቀኝ፣ ልመልሳ
በግምት አትመልስ። አሁን ቪዲዮ ስላበራ በግምት አይደለም። የሰውን አየ ችግሩ አትሰማ። እሺ እኔ አዳምጣለሁ፣ አንተ በመረጃማ ጥሩ ነው። ሌላ ጸጋ የተሰጣቸው ሌላ ሴት ኤልሳቤጥ ኢየሱስን ትወልደዋለች። ጸጋ ተሰጥቷታል። አምጣ መረጃ። አልተሰጣትም። ጸጋ ሳይተሰጣት ነው የወለደችው ክርስቶስ። አዎ በጸጋ ስትኖር አልነበረም ነበር። ይመጣላት ጸሎት ተሰማ ብሎ ነው ይመጣለት። ታዲያ ጸሎት የሚሰማው ጸጋ ነው። የድንግል ማርያም ግን የተለየ ጸጋ ነው። ማንም ሴት ያላገኘው ጸጋ ነው። ማንም ብቸኛ ናት ድንግል ማርያም ብቸኛ። ጸጋ የተሰጣቸው ሴቶች የሉም እያልከኝ? ማንም የለም። ማንም ቆይ አሁን ስማ፣ ጸጋ የተሰጣቸው ሴቶች የሉም እያልከኝ ነው? አዎ ጸጋ የተሰጣቸው ሴቶች የሉም። ነገር ግን በክርስቶስ ኢየሱስ ካመኑ እነ ሩት ጸጋ አልተሰጣቸው? አዳምጥኝ ብራዘር። እሺ ሰማሁ። አያችሁ፣ ስሙልኝ በደንብ አድርጋችሁ ቤተሰብ። ክርስቶስ ኢየሱስ ሩት ጸጋ እንዳልተሰጣት ትጽፍልኝ። አዳምጠኛ። ክርስቶስ ኢየሱስ ከሞተ በኋላ ሞትን አድርጎ ከተነሳ በኋላ በ50ኛው ቀን የወረደው የመንፈስ ቅዱስ ጸጋ እና ድንግል ማርያም ኢየሱስ ክርስቶስን ከመውለዳው በፊት ጸጋን የተሞላሽ የተባለችው ጸጋ አንድ አይደለም። የድንግል ማርያም ጸጋ ማንም ሐዋርያው ጴጥሮስ የለውም። ድንግል ማርያም መጀመሪያ የተሰጣት ጸጋ ሐዋርያው ጴጥሮስ የለውም። ለምን? ለምሳሌ ያክል ዮሐንስ ወንጌል ምዕራፍ 2 ላይ ሰማኝ። ዮሐንስ ወንጌል ምዕራፍ 2 ላይ ሐዋርያቶች አሉ፣ ኢየሱስ ክርስቶስ አለ፣ ድንግል ማርያምም አለች። ዮሐንስ 2 ላይ ማለት ነው። እዛ ስፍራ ላይ የወይን ጠጅ አልቋል። ማንም መጥቶ ለድንግል ማርያም የወይን ጠጅ እኮ አለቀልን፣ ልጅሽን ለምኝልን አልዋላትም። የወይን ጠጅ እንዳለቀ ባላት በተሰጣት ጸጋ አገኘች። ምንድን ነው ይሁትን አብራ እንደዚህ ያሳየኝ ምንድን ነው ይላሉ? አይ በመጽሐፍ ቅዱስ ላይ እኔም ልነግርህ ፈልጌ ነው። ጸጋ ለእሷ ብቻ ነው። ድንግል ማርያም ተነግረኛል። ችግር ድንግል ማርያም ያ ጸጋ ልዩ የሆነው ጸጋ እንዳላት የምታውቀው ዮሐንስ ወንጌል ምዕራፍ 2 ላይ እንዳለቀባቸው ማንም መቶ አልነገራትም። እሷ ናት ያወቀችው። እሷ አወቀች። አየህ፣ እሷ ማንም አልነገራትም። እንዳለቀባቸው መጥተው አስተናጋጆቹ የወይን ጠጅ እኮ አለቀብን፣ ልጅሽን ለምኝልን፣ ታምራት ያደርግልን አላሏትም። አወቀች። ከዛስ ልጇ መለኮት እንደሆነ ምንም እንደማይሳነው ምንም ለማድረግ እንደማይሳነው ስለምታውቅ ወደ ልጇ ሄደችና የወይን ጠጅ እኮ አለቀባቸው አለችው። ከዛስ አንቺ ሴት ጊዜ ገና አልደረሰም አላት። ለምን? የተሰጣት ጸጋ ኢየሱስ ክርስቶስ ልክ ጊዜው ሲደርስ መቼ ሞትን ድል አድርጎ ከተነሳ በኋላ ያ ጸጋ ሁል ጊዜ ከሱ ጋር አብሮ እንደሚቀጥል ስለሚያውቅ ጊዜ ገና አልደረሳትም። ከዛ ተመለሰችና መታ የሚላችሁን አድርጉ አለቻቸው። ለምን? ኢየሱስ ክርስቶስ ያንን ሰርግ በውርደት እንደማይሸኘው ስለምታውቅ በምኗ በተሰጣት ጸጋ አየ ይሆንዬ በተሰጣት ጸጋ ስለምታውቅ የሚላችሁን አድርጉ አለቻቸው። ከዛስ እነዛ ሰዎች ያንን ነገር ውሃ ሞሉ። ምኑን? እንስራውን ውሃ ሞሉ። ከዛስ ጌታ ውሃ ሙሉ አላቸው። ያንን የሞሉትን ውሃ ወደ ምን ቀየረው ይላል? ወደ ወይን ጠጅ ቀየረው ይላል። በምን የተነሳ ነው የሆነው? በድንግል ማርያም ጸጋ የተነሳ። ያን ጊዜ እነ ጴጥሮስ ይሄ ጸጋ አልተሰጣቸውም። ይሄ ጸጋ አየህ ይሆንዬ ቤተክርስቲያንን ሳታውቃት ነው የወጣኸው። እኔ መናገር ግን አይፈቀድልኝም። ስለ ጸጋ ነገር እሺ፣ ስለ ጸጋ አሁን ይቅርታ ስላሳቀኘውን ጭምር የሆነ ቦታ ሄደ እንግዲህ ምግብ እንዳለቀ ወይም መጠጥ እንዳለቀ ምናምን ይነገራል። ታያለህ፣ ፊት ለፊት የሚታይ ነገር። ኢየሱስ ለምን አላወቀም? እንደዚህ አይነትማ አባባል አይሰራም። ለምን አላወቀም? ሌሎቹ ለምን አላወቁም? ስማኝ አይደለም፣ ሌሎቹ ለምን አላወቁም? እኔ ማውራት አልችልም ማለት አይደለም። የምታመጣውን አይዲያ የት ቦታ ላውራ ታዲያ? በየት በኩል ይወራ? ችግሩ እሱ እንደፈለገ ያወራል። እኔ ማውራት አልችልም። ችግሩ የስንፍና ንግግር ስትናገር አቆምሃለሁ። አብራራ፣ አንተ ብዙ ነገር አብራራ፣ ብዙ ነገር አልክ። ጸጋ ተሰጣል፣
በዚህ ወጥታል። ጸጋ እንደተሰጣትማ ቅዱስ ገብርኤል መጥቶ ሉቃስ ላይ በስነ ስርዓት የተናገረው ጸጋ የሞላሽ ወይ ደስ ይበልሽ። ለቅድስት ድንግል ማርያም ነው ጸጋ ተሰጣ። ለሌላ ጸጋ አልተሰጠም። ለዮሐንስ አልተሰጠም። መንገድ ጠራጊ ሆኖ ጸጋ አልተሰጠውም። መቼ ነው ያገኘው? አልተሰጠውም አልከኝ። አሁን ደግሞ መቼ ነው ያገኘው ትለኛለህ። መቼ ነው ያገኘው? አልተሰጠውም ትለኛለህ። መልሶ መቼ ነው ያገኘው ትለኛለህ። ድንግል ማርያም ያገኘችው ጸጋና ዮሐንስ ያገኘው ጸጋ በራሱ ያገኙበት ቀን ይለያያል። በራሱ ጸጋቸው የድንግል ማርያም ጸጋና የዮሐንስ ጸጋ ይለያያል በራሱ ማለት ነው። ስለዚህ አሁን አንተ አባባል እኮ እንደ ጸጋ አድርገህ ያመጣኸው ነገር እውነት ለመናገር እንደ ጸጋ አድርገህ ያመጣኸው የወይን ጠጅ ለማስሞላት ተጠቀመችበት ስትለኝ አዘንኩኝ። እኔ አይደለም ጌታ ምስክር አዳምጠኝ። ስለ ወይን ጠጅ ጠጥቶ ስለሚያልቅ ነገር አለ እማወራ ስለምንድን ነው የምታወራኝ? እማወራ እዛ ቦታ ላይ ጠጥቶ ስለሚያልቅ ስለሚደፋ ነገር አለ እማወራ ስለምንድን ነው የምታወራኝ? ሰዎቹ ለድንግል ማርያም ሳይነግሯት ሳያወሯት መልእክተኛ ሳይልኩባት እራሷ በተሰጣት ጸጋ እዛ ቦታ ላይ የወይን ጠጅ ማለቁን ማወቋ ነው። በጣም ጥሩ። እኔም ደግሞ ማወቋ ነው። እሷ ብቻ ማወቋን ደግሞ የምታውቀው ታዳሚዎቹ የወይን ጠጅ እንዳለቀ አያውቁም። ለምን? ቢያንስ መልካም የወይን ጠጅ ከጠጡ በኋላ መናኛ የወይን ጠጅ እንደሚጠጡ ያውቋሉ። መናኛ አየህ፣ መልካሙ የወይን ጠጅ ካለቀ በኋላ መናኛው እንደሚመጣ ሁሉም ያውቃል። ቢያንስ መልካም የወይን ጠጅ ካለቀ በኋላ መናኛ እንደሚጠጡ ያውቃሉ። ግን መናኛውን ሳይጠጡ በፊት እነዛ ሰዎች ያጠመቁት ወይን ጠጅ መልካም ሆኖ ሳለ እንደገና ሌላ የወይን ጠጅ ከዛኛው መልካም ብሎ የሰው ልጅ መልካም ብሎ ካጠመቀው የወይን ጠጅ የተሻለ የወይን ጠጅ መጣላቸው ይላል። አወቀች እያልከኝ ምን ተባረክልህ። እኔን ትንሽ ሚውት አድርገህ ትሰማኛለህ ሳታቋርጠኝ ደቂቃ። በነገራችን ላይ አንተ ብቻ ነው ጠያቂ ሆንከው። አሁን እኔ ጠይቃለሁ፣ አንተ ይኸውላችሁ ምን ያለን ምንድን ነው? እሷ አውቃ ማንም ሳይነግራት አውቃ በመንፈስ ቅዱስ በጸጋ ስለተሞላች አውቃ ቅድስት ድንግል ማርያም ወይኑን አይታ ጠይቃ ጌታ ኢየሱስ ክርስቶስ የሚላቸውን ሁሉ አድርጓል። ወይኑም ተደረገ። እምታቅናት ማንም ሳይነግራት አለ። እንግዲህ ልጇ 3 ቀን ሲጠፋ ታዲያ ለምን አላወቀችም? ሰዎች ጋር ለምን ፈለገችው? ጸጋውን ሁላ ተሰጥቶታል። ጸጋው ሁላ ሞልቷታል። ጸጋ የተትረፈረፈላት ሴት ናት። ወደ ፋሲካ ሄደው ልጃቸውን ይዘው ኢየሱስ ክርስቶስ የ12 ዓመት ብላቴና ሆኖ አብረው በሄዱ ጊዜ የት ቀረዛው? ለፋሲካ እዛው ቀረና ኢየሱስ ክርስቶስ ቅድስት ድንግል ማርያምና ዮሴፍ መንገድ ጀመሩ። ሲመለሱ ጊዜ አጡት። ሲያጡ አይ ከሰዎች ጋር እየመጣ ነው ብለው ለአንድ ቀን አለፉት። ከዛ በኋላ በየሰፈሩ እየሄዱ አይደል እንዴ ክርስቶስን ሲፈልጉት የነበረው? እሷ የምታክ ከሆነ አይ ልጅ ያለው እዚህ ቦታ ነው ብላ ቀጥ ብላ አትመጣም ነበር እንዴ? ዩ ቴል ሚ ዳት። ስለዚህ አንተ የምትለው ሁሉንም ማድረግ የምችል አድርጋ ያለካት ጸጋዋ የተሰጣት ጸጋ የቅድስት ድንግል ማርያም ኢየሱስን የመውለድ ጸጋ ብቻና ብቻ ነበር። መልስ። ይሄኛው አገልግሎት መለኮት ሰብ የሆነው ኢየሱስ ክርስቶስን መፈለግ ነው። መለኮትን ነው የምትፈልገው። ልዩነቱ መለኮት ነው እየፈለገች ያለችው። ሰምተኛ መለኮት የሰጣትን ጸጋ ነው የምታደርግበት። አሁን ግን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክነቱ ነው እየገለጠላት ያለ። አየህ፣ ኢየሱስ ክርስቶስን እርሱ ካልገለጠልህ በቀር ማወቅ አችልም። ኢየሱስ ክርስቶስ አይታችኋል አለም። ምን ይላል መሰላችሁ መጽሐፍ ቅዱስ? አብ ካልመረጠው በቀር ወደ እኔ ሊመጣ የሚወድ ቢኖር አይችልም አለ። አብ ካልሳበው በቀር ተመልከቱ።
ለምንድን ነው የሚያወርዱኝ? ምን አጠፋ? እንትን አትበል፣ አክሽን አታሳያ። እውነታቸው ነው። እኔ እኮ ሌሎቹ ያስገባሉ። ያወረደ ልጅ ልክ ነው። አሁን ያወረደ ልጅ ልክ ነው። እኔ ቤት ገብተህ የፈለገውን አክሽን ስታሳይ አይደለም። እኔው ምንም አላሳየሁም። አንተ ቤት ገብቼ አሁን የምታሳየው አክሽን ይደብራል። እኔ ሳወራ ሪስፔክት አድርግ ለእኔ። በቃ እሺ፣ አታስገቡት። በቃ አንዴ አታስገቡት። በቃ ወደ ነገሩ አታስገቡት። ኦኬ፣ ይኸውላችሁ ኢየሱስ ክርስቶስን መፈለግ እና ማግኘት ከእግዚአብሔር በሆነ ፍቃድ ነው። ሰምታችሁኛል? ከእግዚአብሔር የሆነ ፍቃድ ነው። ኑሐሚን ትእዛዜ ይከበራ። ከእግዚአብሔር በሆነ ፍቃድ ነው። ኢየሱስ ክርስቶስን ማግኘት ከእግዚአብሔር በሆነ ፍቃድ ነው። ማናችንም በተራ በምናምንቴ ኢየሱስን ልናገኘው አልቻልንም። ለምን? ከእግዚአብሔር ዘንድ በሆነ ፍቃድ ነው የምናገኘው። ከእግዚአብሔር ዘንድ በሆነ ፍቃድ ገባችሁ? ከዛ ውጭ ኢየሱስ ክርስቶስን ማግኘት አትችሉም። ድንግል ማርያም ልጇን ያን ያክል ጊዜ የፈለገችው ጸጋ ስለሌለባት አይደለም። የጸጋውን ባለቤት ነው የምትፈልገው። የጸጋው ባለቤት ካልገለጠላት በቀር በማንነቷ ምንም ነገር ማድረግ አትችልም። ከሰማኸኝ፣ በማንነቷ ምንም ነገር ማድረግ አትችልም። እግዚአብሔር ሲገልጥላት ነው ያን ነገር ማድረግ የምትችለው። ስለዚህ የድንግል ማርያም ጸጋ ልዩ የሚሆነው ለዚህ ነው። ልዩ የሚሆነው የኔ እናት ዘመኔን ሁሉ ሰጥቼ አገለግልሻለሁ። ቴንኪው ያያ ዘልደታ እናቱ ናት ባታ ደምረው እኔ ያልገባኝ ነገር ማለት ነው። አሁን በዚህ የአንድ ሰዓት ምናምን ቆይታ ምንድን ነው ያተረፍከው? እስኪ ከዚህ ሰውዬ ጋር ማውራት ምንድን ነው ያተረፍከው? ለምንድን ነው ሰው ተው የሚልን ነገር የማትበው? ከእንዲህ አይነት ቆሻሻ ባለጌ ጋር ቃለ እግዚአብሔር እየነገርከው ከሚያንጓጥጥ ከሚሳደብ ሰው ጋር ለምንድን አንተ ቤተክርስቲያን ክብር ማታስከብረው? እኔ በአንተ ምክንያት ሰላም መጣት አልፈልግም። ደሜ እኔ በዚህ ሰዓት መተኛት ነው ፈልገው ነው እየተደወለልኝ ነው። ደግሞ ልክ ናቸው። ከእንዲህ አይነት መሀይም ጋር ውርጋጥ ከሆኑ ሰው ጋር ለምን ታወራለህ? አንተን ቃለ እግዚአብሔር ስትናገር የአንተን ቃለ እግዚአብሔር ከሚንቅ ሰው ጋር አንተ ስታወራው እያዳመጥከው እሱ ሲያወራ ግን የሚያንቋሸሽ ቃለ እግዚአብሔር ለምን ታወራለህ ከሱ ጋር? ለምን ቤተክርስቲያን የምትልህን ወንድሞች የሚሉን ስማ። ከሚመጥን ቃለ እግዚአብሔር ጠቅሶ ከሚያወራ ሰው ጋር ማውራት አለብን። ምንም አይነት የመጽሐፍ ቅዱስ ጥቅስ የማይጠቅስ ሰው ለምን ጥቅስ መረጃ የማጠይቀው? አምጣ ለምን አትለው? ልጇን ጠፋባት ሲል ምዕራፍና ቁጥር አምጣ ለምን አትለው? ለምን አትለው? ሩት ሲል ለምን መጽሐፍ ቅዱስ አጠይቀው? ለምን ትቸኩላለህ? ወይ ካወራ በትክክል ማውራት። ስለዚህ ደሜ በጣም እየደበረኝ ነው። እግዚአብሔር የሚያውቀው ከሚመጥን ሰው ጋር አውራ። ቤተክርስቲያንን ከሚያከብር ሰው ጋር አውራ። ከሚያዳምጥ ሰው ጋር አውራ። ትላንት የተጠመቀበት ውሃ ያልደረቀበት ፎጣውን ገና ከመሬት ያልተነሳ ሰው ጋር እያወራ ቤተክርስቲያንን በዚህ ደረጃ ክብሯን ዝቅ አታድርግ። በአንተ ምክንያት ከአንተ ጋር የምታከብረኝ ከሆነ አዳምጠኝ። ለምን በቃ አይመጥንህም። ይህ ሰው አይመጥንህም። እውቀት ካለው ሰው ጋር አውራ ነው የምትለኝ። አንድ ሁለተኛ ነገር አዳምጠኝ። ሁለተኛ ነገር ኦርቶዶክሶች ምዕራፍና ቁጥር አያውቁም የሉቃስ ወንጌል እያለ ለምን ዝም ትለዋል? የሉቃስ ወንጌል አያውቁም፣ ምዕራፍና ቁጥር አያውቁም፣ ጥቅስ አያውቁም። እንዲህ እያለው ኦርቶዶክሳንን እያናናቀ ሳያከብር ከማያወራ ሰው ጋር እንዴት ታወራለህ? ማለት አንገት ላይ ያላሰረው ክብር ማተብ ክብር ከሌለው ጋር ለምን ታወራለህ? ምን ጥቅም እስቲ አሁን ደሜ እንደው በጌታ አሁን ይህ ሁሉ ሰጥ አወራ ምን ጥቅም ስትሽ? ቴንኪው ምንድነው መሰለህ፣ እርግጥ ነው የምነግርህ፣ እርግጥ ነው ማወራ ገባ። እርግጥ ማወራ አንድ ነገር አውቋል። ይሄ ልጅ ከሳቀ ከተናደደ ተናደዋል። በቃ የሆነ ነገር ሉዝ እንዳደረገ አውቋል። ቤተክርስቲያን ሳያውቃት እንደወጣ ተረድቷል። አንድ እሱ ነው። ሁለት እዚህ ቦታ ላይ ደግሞ እኔ የምናገረው ቃል ዝም እያሰኘሁት ነው። አይተህ ከሆነ ስናገር የነበረው እኔ የምናገረውን ቃል የቤተ ክርስቲያን የሆነውን አስተምሮ ስናገር ሊዮኒ ማኛ ብቻ አይደለም የምናገረው። እዚህ ጋር ያሉ 1000 ምናምን ሰዎች ቢያንስ የቤተ ክርስቲያን አስተምሮ ለካ ይሄ ነው እንዴ፣ እኛ ቤተክርስቲያን ሳናቅ ነው እንዴ ለካ የወጣ ነው ብለው እንዲያውቁ እድል ፈንታ ነው ያገኘሁት። እንዲያውቁ እድል ፈንታ ነው ያገኙት። ያያ ገብቷል። እርሱ ግን እኔ እንደው ተሸውጄ ምናልባት ሊያልፈኝ ይችላል እንጂ የሆነ ቃል ሲናገር ማለት ነው ዝም ነው የማልለው።
እናገረው ነበር። ግን ዋነኛው የቤተክርስቲያን የሆነውን እውነት የሆነውን አስተምሮ ፊት ለፊት ለ1000 ምናምን ሰው ስናገር ስመሰክር ነበር። ይህን እድል አላገኝም ነበር። ይህን እድል የቤተክርስቲያን እውነት እኔ እውነተኛ ከምንፍቅና ዓለም ስወጣ ምን ያክል ነገሮችን ተረድቼ ምን ያክል ነገሮችን አንደርስታንድ አድርጌ እንደመጣው ብዙዎች እንዲያውቁ ምክንያት ሆኖልኛል። አየህ፣ ምክንያት ሆኖልኛል። ብዙዎች ተምረውበታል ብዬ አምናለሁ። ምናልባት አይታወቅም እዚህ ውስጥ ካሉ ሰዎች ምን ያህሉ ለካ ኦርቶዶክስ እንደዚህ እውነት አላት እንዴ፣ ለካ ኦርቶዶክስ ስለ ክርስቶስ እንደዚህ ታወራለች እንዴ የሚሉ ሰዎች አሉ። ለምን በወሬ ነበር የወጡት ከቤተክርስቲያን። ቤተክርስቲያን እንደዚህ አታስተምርም፣ ኢየሱስ ክርስቶስ ተጋርዷል፣ ኢየሱስ ክርስቶስ ተሸፍኗል እያሉ ተነግሯቸው ቤተክርስቲያን ሳያውቋት ሳይመረምሯት ልክ እንደኔ የወጡ ነበሩ። አሁን እግዚአብሔር እንግዲህ ሁሉን ነገር ማድረግ የሚችለው ማዳን የእግዚአብሔር ስለሆነ የሚድኑ ሰዎችን እግዚአብሔር ነው የሚመልሰው ወደ ቤት የሚመልሰው። ዛሬ እኔ ይቅርታ አድርግልኛ ያያየ ልክ ነህ አንተ ባየበት አንግል ትክክል ነህ አንተ ባየበት አንግል ግን እኔ ግን ወንጌልን የቤተክርስቲያንን ወንጌል የቤተክርስቲያን እውነት ለዮኒ ማኛ አልነበር የምነግረው። እኔ ጋር ለተሰበሰቡ ለ1000 ምናምን ሰዎች ነበር ስነግር የነበረው። እኔ የሚታየኝ 1000 ነፍሳት የሚድኑ 1000 ነፍሳትን ነበር የሚታየኝ። ገባ የሚታየኝ ከዚህ የተነሳ ነው የምናገረው ማለት ነው። አባቢ ካጠፉ አሁንም ይቅርታ ለማለት ጀምሮ እኔ አጋጣሚ ስገባ ደውዬም ያላስቆረጥኩ ትክክለኛ ነገር እያወራህ እንደሆነና ሌሎች እየሰሙ እንደሆነ ነው። ነገር ግን ክብር የሌለው ሰው ነው የሰውዬ። ይኸው እኔ እናንተ ቁጭ ብለን እኮ 1000 ምናምን ሰው አለ አይደለ? ይሄ ሰው ሊያዳምጥ ሊያዳምጥ ይችላል። ተረዳኝ። ነገር ግን መሀል ላይ አንተ እሱ እንደዛ ሲያንጓጥጥ አሽሙሩን ሲናገር ገብቷል። ከቀለሜ ጋር የሚውል ሰው ነው። ከቀለሜ ጋር እየዋለ ጥሩ ነገር ሊናገር አይችልም። ተረዳኝ አይደል? እያዳመጥከኝ ነው? እንጂ በዛሬ ውይይት ይሄ ልጅ ዶሚኔት ማድረግ ቀላል ነው። ዮኒ ማኛውን ዶሚኔት ማድረግ እንደ ትልቅ ነገር አንተ ትልልቅ ሰዎች ጋር ብትወያይ ነው። አሁን ኮሜንት ላይ አይተዋል። ያያ ዛሬ ደሜ አንበሳ ነው እንዴ? አንበሳ ባይሆን ነው የሚገርመኝ እንዴ? እዚህ ላይ ያንተ ወንድም አይደለው እንዴ? ስንት ምክር ነው መመክረኝ እንዴ? ስንት ነገር ነው ስናወራ እኛ ይቅርታ ደግሞ እናንተ አብረን ቁጭ ብለን ምሳ ስንበላ ሰዎችን አናማ የምናወራው ስለ እግዚአብሔር ቃል ነው አይደል? ስለ እግዚአብሔር ቃል ስለ መጽሐፍ ቅዱስ አይደል? ያ ነገር ነው ውስጥ የሚገባው አለ። እኔ አሁን ስናገር ይሄ ባለፈው እኮ ከደምሮ ጋር ያወራሁት የነገርኩት ነገር ነው። ስንት ነገር ብለሃል። ይሄኔ እዚህ ጋር ስናገር ማለት አይደል? እዚህ ጋር እኔ ጌታ በሚያውቀው እኔ በጣም ውስጤ ሙሉ ነው። እርግጥ ነው ትክክል ነህ አንተ በመጣበት ወይ ማርያምን ነው የምልህ በመጣበት ወይ ትክክል ለቤተሰብ ያለህን ነገር ያመለክታል። እኔ ግን በምስኤው ከበጉ ደምና ከምስክርነታቸው የተነሳ ድል ነሱ የሚል የእግዚአብሔር ቃል አለ ዮሐንስ ራእይ ላይ ማለት ነው። አይታል ይህ ቃል ዛሬ 1000 ነፍሳት እኮ ወደ ቤተክርስቲያን ሊጨመሩ ይችላሉ እኮ ያያየ ቶ ይሄኛውን ሰውዬ ምንም ነገር እኮ የለውም። በቃ ምንም እርሱ ራሱ እኮ ሳቀ። ለምን መሰለ የሚስቀው? በቃ ስለተናደደ ነው የሚስቀው። መልስ ስላጣ ነው የሚስቀው። አይታል ምንፍቅና ዓለም ውስጥ የገባው ተሸውዶ እንደሆነ ዛሬ አንደርስታንድ ያደርጋል። አትጠራጠር። ዛሬ የሰማው ቃል ያፈራበታል። አትጠራጠር የምነግርህ ማለት ነው። ገባ? ግን ትክክል ነህ። ቤተክርስቲያን አሁን ከእንትና ጋር ተወያይ አይደል? ኖ አለው ከኤርሚያስ ጋር ኖ። ለምን እንቁን በርያ መካከል አልጥለውም፣ እንቋቹን በርዮች መካከል አትጣሉ ስለሚል በቃ እርያ ነው። ኤርሚያስ አበበ ቀለሜ እርያ ነው። ማንም እንቁን በቀለሜ ፊት አይጥልም። ማንም ሌላ ሰው በቀለሜ የምናሳልፈው ነገር ሌላ ሰው ላይ እናሳልፋለን። ገባ? እድሜ ለአንተ አንተ ላይ በሰራው ፋውል አሁን አንተ የለህም፣ እሱ ግን አይፎን 17 ሊገዛለት ነው እንደ ጀግና ተቆጥሮ ማለት ነው። ስለዚህ በቃ እንደዚህ ልክ እኔ አሁን 2 ያስወጥቼዋለሁ ዮኒ ማኛውን 2 ጊዜ 2ቴም ሲያንጓጥጥ ነው ያስወጣሁት። 2 ጊዜ ሲያንጓጥጥ አንተ ምን አልክ? ክብር ስለሌለህ ነው ብለህ ተረዳኝ አይደል? ስለዚህ እኔ በአሁን በተወያየህ ውይይት ምንም አይነት ኮምፕሌን የለኝም። ነገር ግን እንዲህ ሲያላግጥ መሀል ላይ እንደው ሚዩት አድርገው ስልክን ከፍ አድርገው ስትለው እያወራ ነበር። ስልክ እየላኩለት እኮ ነው በነገራችን ላይ ገባ? እየላኩለት እያነበበ ነበር የሚጠይቀኝ። ለመልስ ደግሞ ድጋሚ መጠየቅ አይችልም። ለምን? መልሴ ትክክለኛ ነው። እኛ የብሉይ ኪዳን ታቦት የለንም። ደነገጠ።
አክሱም ላይ ያለው ታቦት የብሉይ ኪዳን ታቦት አገልግሎት ያለ መስሎታል። ኖ ስለው ደነገጠ። ደሜ አዳምጠኝማ ደሜ። ከዚህ በፊት እኮ ዮኒ ከዚህ በፊት ነጠላ አድርጎ በሚያወያይበት ጊዜ ስለ ቃል ኪዳኑ ታቦት እሱ ነጠላ ለብሶ እና ያሬድ በተገኙበት ታስታውስ እንደሆነ ስለ ቅዱሳን ስለ ታቦት ቁጭ ብሎ ተምሯል። ቁጭ ብሎ አሁን የምር የወንጌል ጉዳይ አይደለም ጴንጤ ያስደረገው አይደለም እኮ ምንድነው ያሳመንከኝ? አሁን እኔም ልቤ መለስ ያለው ሌሎች ይማራሉ። አዎ ሌሎች ላይ ጥያቄ ፈጥረን መሄድ እንችላለን። ግን ብቻንም ሌሎቻችሁም አሁን እዚህ ክርክር ሲሆን ብቻ አትምጡ። ሌላ ጊዜ ብቻውን ደምሮ ሲገባ 200 ሰው 300 ሰው ብቻ ነው ቁጭ የሚለው። ለምንድን ነው እንደሌላው ቀን 1000 ሰው ቁጭ ብላችሁ የማትማሩት? አዎ አሁን ጭቅጭቅ ሲሆን ይሄ ሁሉ መጽሐፍ በስና የሚቀርም እኮ አሁን ለዚህ መጽሐፍ የሁሉ መጽሐፍ ማስረጃ አያስፈልግም። ስለዚህ መስመሩን ይዞ አሁን እኔ ስልጣን ስለነበረኝ ልክ ሲያንጓጥጥ አባሯል። ሲያንጓጥጥ ሊቀልል ሲሞልቅ መሸነፉን በሳቅ በስላቅ ሊመልስ እኛም ከአዲስ አበባ ውሃ እኮ የወጣ ነው ድብን አድርገን ነው የምናውቀው። እና ደሜ ከእናንተ ጋር ቆይታ ያደርጋል። ጥያቄ ጭሮባችሁ የሄደውን ጉዳይ በደንብ አብራራው። እኔ እወጣለሁ። በዚህ እመቤታችን ቅድስት ድንግል ማርያም ልጇ ከሷ በተሰወረባት ጊዜ ለምን አላወቀችም የሚል የቂል ጥያቄ ጠይቋል። እሱም በደንብ አብራራላቸው። ደህና ደሩልኝ ደምዬ። ሰላም ደር ደምዬ። ጀግና አንበሳ ዘልደታ መጣሽ አባቢ ናፍቀሽኝ ቀውሪልኝ። እሺ ቀውራለሁ ነገ። እሺ አባቴ ዳበዳብ አድርገው ነው የላከው። እሺ የኔ ወገኖች እዚህ ያላችሁ ኦርቶዶክሳውያን በድንግል ማርያም ልለምናችሁ፣ ይኸውላችሁ ትልቅ የበረከት ስራ አለ። ይሄኛውን ቪዲዮይም አለው እዚህ ጋር የሰራሁትን ቪዲዮይም በጌታ ግቡና ኮፒ ሊንክ አርጉልኝ፣ ላይክ አርጉልኝ። በእናታችሁ ልለምናችሁ። ሪፖርት ሆኖብኝ ነው ይሄኛው ሪፖርት ሆኖብኝ ነው። ትልቅ ስራ ነው። ሰሚት በሻሌ ቅድስት ልደታ ማርያምና ቅድስት ሩፋኤል ያለበት ቦታ ነው። እዛ ቦታ ላይ ሌላ ቤተ እምነት ወይም ደግሞ ሌላ የባዕድ አምልኮ ያለበት ቦታ ነው። የባዕድ አምልኮ ያንን የባዕድ አምልኮ ህዝቡን እያሳመነች ቤተክርስቲያን ህዝቡን እያሳመነች ወደ ቤቷ ጨምራለች። ግን ቦታው ላይ ለመግዛት ማለት ነው ብር ያስፈልጋታል፣ ገንዘብ ያስፈልጋታል ቦታውን ለመግዛት። ያ ብቻ አይደለም፣ ድልድይ ያለ እንደገና ደግሞ ማለት ነው አጥር የላትም። መሀል አዲስ አበባ ቁጭ ብላ ልደታ ሩፋኤል መሀል አዲስ አበባ ቁጭ ብላ ያውም ሰሚት የእናንተን እጅ እየፈለገች ነው። ግቡና ኮፒሊንግ አርጉልኝ። ግቡና ኮፒሊንግ አርጉልኝ። ሰሚት ላይ ልደታ ቤተክርስቲያን አለች። ሰሚት ላይ ሩፋኤል አለ። ሰሚት በሻሌ ግቡና ኮፒሊንግ አርጉልኝ። ይሄ የነሱ አካውንት ነው። ገብታችሁ ኮፒሊንግ ከእናንተ የምፈልገው ኮፒሊንግ አርጉልኝ፣ ላይክ አርጉልኝ። አሁን እስቲ ይኸው አሁን በ5 ደቂቃ